ይስጥልን ተመልካቾቻችን፣ ዛሬ በተለመደው አራተኛ ቀኑን በያዘው ዘመቻ አንድነት ዙሪያ የአራቱም ቀጠና ፋኖ ቃል አቀባዮች ከመገናኛ ብዙሃን ጋር የሚያደርጉት ቆይታ ነው። በዚህ ቆይታችን ከአራቱም ቀጠና ያሉ የሁሉም የፋኖ ቡድኖች ቃል አቀባዮች አሉ። አማራ ፋኖ በጎጃም ፋኖ ማርሸት ፀሐዩ፣ አማራ ፋኖ በወሎ ፋኖ አበበ ፈንታው፣ የአማራ ፋኖ በሸዋ ፋኖ አብደላ ድሪስ፣ እንደዚሁም የአማራ ፋኖ አንድነት በጎንደር ፋኖ ዮሐንስ ንጉሱ አብረውናሉ። ከመገናኛ ብዙሃን ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ እንደዚሁም ሮሃ ሚዲያ እና ዛሬ የጋዜጠኛ ተስፋዬ ከብላክ ላይን ሚዲያ አብሮናል። እንግዲህ በቆይታችን አራተኛ ቀኑን የያዘው የዘመቻ አንድነት እንቅስቃሴ ምን ላይ ነው የሚለውን የፋኖ ቡድኖች በየቀጠናቸው መረጃቸውን እንዲሰጡን ነው። እንግዲህ የምጀምረው ምናልባት ከፋኖ ዮሐንስ ንጉሱ ልጀምር። በጎንደር ቀጠና እየተደረገ ያለው የዘመቻ አንድነት ሂደት አራተኛ ቀን ምን ይመስላል? ምን አይነት ውጤቶች ናቸው እየተገኙ ያሉት? ምን ውጤቶች አሉ? የአንተን ቀጠና ብትነግረን ፋኖ ዮሐንስ፣ ከአንተን ጀምር። መልካም፣ አመሰግናለሁ ዋነሞት። በዘመቻ አንድነት አራተኛ ቀን ውሎ በ24 ሰዓት ያስቆጠረው የጎንደር ከተማና አቅራቢያው ያሉ ዙሪያውን ያለው ውጊያዎች እንደቀጠሉ የሆኑበት ከፍተኛ ትንቅንቅ የሚደረግበት ግንባር አንዱ ነው። በዚህ ግንባር አሁን ልክ 12 ሰዓት ላይ ሲሆን ድፍን 24 ሰዓት የሞላው አውደ ውጊያ ነው እየተካሄደ ያለው። ሌሊቱን ሙሉ ሲካሄድ ያደረበት ሁኔታ ሲኖር በጠላት ላይ ከፍተኛ ኪሳራ ማድረስ የተቻለበት፣ ሰብአዊና ቁሳዊ ኪሳራ ማድረስ የተቻለበት አውደ ውጊያ ሲሆን የጠላትን ኃይል ማፈራረስ የቻልንበት፣ የኃይል አስተላለፉን ማዛባት የተቻለበት እና አሁንም ውጊያው በዚህ ሰዓት ውጊያው እየተካሄደ ነው የሚገኘው። ሰፋ ያለና በርካታ የጦር መሳሪያዎችን አሉ የሚላቸውን ዘመናዊ ትጥቆችን ሁሉ አለ የሚለውን ኃይልም ለቃቅሞ ከተለያዩ አካባቢዎች ያው ውጊያዎችን ለመከላከል ወደ ከተማው ዘልቀን እንዳንገባ መከላከል ምሽጉን እንዳንሰብርበት ጥረት እያደርገዋል። ከፍተኛ ጥረት አድርገው ነበር ጠላት። ሆኖም ግን በከተማው ደቡባዊ አቅጣጫና ደቡብ ምስራቃዊ አቅጣጫ ምሽጎችና ይዞታዎችን ሰብረን የምንፈልጋቸውን ተግባራት እየፈጸምን ነው። በተለይ በጠዳ ክፍለ ከተማ፣ በጎንደር ከተማ አስተዳደር በጠዳ ክፍለ ከተማ የጎንደር ዩኒቨርሲቲ ጠዳ ካምፓስ ውስጥ እንደዚሁም የጠዳ ፖሊስ ጣቢያ 7ኛ ፖሊስ ጣቢያ ተብሎ የሚገለጸውን እና አካባቢው ላይ ኢላማ ያደረግናቸውን ጠላት ክምችት ያለበትን በሙሉ የመታን ቀጠናዎች እያሰፋን፣ እንዲሁም ደግሞ በቀበሌ 20 በኩል በአዞ ድማዛ ክፍለ ከተማ በኩል ተመሳሳይ ማጥቃቶችን ሰንዝረን በሌሊትም በቀንም በፈለግናቸው ቀጠናዎች እየተዘዋወርን የፈለግነውን እንቅስቃሴ እየሰረግን ቀጥተኛ ውጊያዎችንም መደበኛ ውጊያዎችንም መደበኛ ያልሆኑ ውጊያዎችንም እና ወታደራዊ ቴክኒኮች እየተጠቀምን ወደኋላ እየሳብንም ወደፊት እየገባንም የምንፈልገውን አይነት እቅድ እየፈጸምን አሁንም በጎንደር ዙሪያ እና ጎንደር ከተማ አንዱ ክፍለ ከተማ ዙሪያ ከፍተኛ ግብግብ እያደረግን ነው። ከፍተኛ ትንቅንቅ በማድረግ የጠላት ኃይል ሙትና ቁስለኛ እንዲሆን፣ ከፊሉ እንዲኮበልል ወይም እንዲፈርስ ያደረገ ተግባር እየፈጸምን ነው። በሌላ በኩል በማዕከላዊ ጎንደር ዞን በማዕከላዊ አርማጭሆ ወረዳ ፈራሲት የተባለች ቦታ ላይ ኮሎኔል ጀዋር የሚባል ኮሎኔልን እና አጃቢዎችን ለመደምሰስ ያደረግነው ሙከራ ነበረ። በዚህም 3 አጃቢዎቹ የተደመሰሱ ሲሆን እሱና ሌሎች ሊያመልጡ ችለዋል። ተሽከርካሪ ላይ ጉዳት ማድረስ የተቻለበት ነው እና ያመለጡ ቢሆንም ከማምለጣቸው በፊት ሰራዊት አስተባብሮ ያችን መንደርና ከተማ አቃጥሎ ሞተርም ንብረትም አቃጥሎ ነው፣ ቤትም ቤቶችንም አቃጥሎ ነው የሸሸው የፈረጠጠው። አሁንም በቀጠናው ግዳጁን የሚወሰደው አካል ክትትል እያደረገ ነው ያለው ወታደራዊ እንቅስቃሴውን። ቀደም ሲል በዚህ ቀጠና በተለይ በአርማጭሆ ቀጠና
በውጊያና ያለ ውጊያ በርካታ ቀጠናዎችን ዘመቻ አንድነት ያስለቀቀ መሆኑን በዚህ በፊት በሰጠናቸው ዘገባ መረጃዎች አረጋግጠናል። አሁንም ዛሬ እየተደረገ ያለው የጎንደርና አካባቢው የደንቢያ አካባቢ ውጊያዎች እንደቀጠሉ ናቸው። በጥቅሉ በጠላት ላይ ሙትና ቁስለኛ ያደረግንበት አውደ ውጊያ እየቀጠለ ሲሆን በተለይም ትንቅንቅ ላይ የሚገኘ የጎንደር የበጋሻ ክፍለ ጦር እንዲሁም የታድሎ ክፍለ ጦር በዚህ አውደ ውጊያ ልዩ ልዩ ብርጌዶቻቸው ተሳታፊ ሆነዋል ማለት ነው። መልካም አመሰግናለሁ ፋኖ ዮሐንስ። እስኪ በመቀጠል ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ፣ በጎጃም ቀጠና አራተኛው ቀን የዘመቻ አንድነት አውደ ውጊያ ውሎ ምን ይመስላል? አመሰግናለሁ አንሙት። እንግዲህ የአማራ ፋኖ በጎጃም በዛሬው ዕለትም አራተኛ ቀን በያዘው አውደ ውጊያ ውሎ እንደዚሁ በሶስት አውደ ውጊያዎች ላይ ድልን ተቀዳጅቷል። በአንደኛ ክፍለ ጦር ኮሎኔል ታደሰ ሙለ ብርጌድ ሁለት ቦታዎች ላይ እና ሰባተኛ ክፍለ ጦር አዲስ አለማየሁ ክፍለ ጦር እንደዚሁ አብራጅት ብርጌድ ኮርክ ከተማ ላይ እንደዚሁ ኦፕሬሽን ሰርቷል። በተረፈ ደጀን እና ጓጽዮን ድንበር በሚገኘው ከአባይ ድልድይ ተሻግሮ ባለው አካባቢ ላይ በርከት ያለ 22 የሚደርስ የጠላት ኃይል ማስከዳት ተችሏል። በዚህ አጋጣሚ የአማራ ፋኖ በጎጃም 8ኛ ክፍለ ጦር ዛምብራ ብርጌድ እስከ ጓጽዮን ድረስ እየተንቀሳቀሰ መሆኑን በዚህ አጋጣሚ ያው ለመግለጽ እንወዳለን። ዛሬ በተደረገው ውጊያ አንደኛ ክፍለ ጦር ኮሎኔል ታደሰ ሙለ ብርጌድ በሶስተኛ ክፍለ ጦር መንገሻ ጀንበሬ ብርጌድ ጋር በጋራ በመሆን በመናበብ ዳጊ በተባለች አነስተኛ ከተማ ላይ የድምሰሳ ስራ ተሰርቶ ነበረ። በዚህም አብዛኛው ምናልባትም እኛ መረጃ ስለን በቁጥር ለመግለጽ ከብደኛል እንጂ አብዛኛው የጠላት ኃይል ሲደመሰስ ቀሪዎቹ 3 ቤተክርስቲያን ላይ በመግባት አምልጠዋል። በዚህም ስላሴ ቤተክርስቲያን፣ ገብርኤልና ሚካኤል በተባሉ ቤተክርስቲያናት ምሽግ በማድረግ ራስን የመከላከል ስራ በመስራት እኛ ወደ ቤተክርስቲያናት እንደማንተኩ ስላወቁ እዚያ ውስጥ ተደብቀው አምልጠዋል የተወሰኑ ኃይሎች። አብዛኛው የጠላት ኃይል ግን ሙትና ቁስለኛ ማድረግ ችለናል። በአውደ ውጊያው 2 ክፍለ ጦሮች ተሳትፈዋል። ሌላው አውደ ውጊያ ገርጤጭ በተባለ ደቡብ ሜጫ ዋና ከተማ ላይ በተደረገ ውጊያ እንደዚሁ ኮሎኔል ታደሰ ሙለ ብርጌድ በርከት ያለ የጠላት ኃይል ደምስሷል። 31 ሙት አለ። የቁስለኛ ብዛት አልደረሰንም። ሌላው 3ኛ አዲስ አለማየሁ ክፍለ ጦር ነው፣ 7ኛ ክፍለ ጦር ማለት ነው። አብራጅት ብርጌድ ኮርክ ከተማ ላይ በጣለው ደፈጣ 23 የሚደርስ የጠላት ኃይል ደምስሷል፣ 3 አቁስሏል። ሌላው ልዩ ኦፕሬሽን ባህር ዳር ከተማ ላይ 8ኛ ጣቢያ በመግባት የልዩ ኦፕሬሽን የ8ኛ ጣቢያ የፖሊስ አዛዥ የነበረውን ሳጅን ጌታቸው በቀለ የተባለን የስርዓቱ አገልጋይ በአደባባይ እርምጃ በመውሰድ ትጥቁን እንግዲህ አማራ ፋኖ በጎጃም አንደኛ ክፍለ ጦር የልዩ ኦፕሬሽን አካላት ትጥቁን ማርከውት ወጥተዋል ከከተማ ማለት ነው። በሌላ ግንባር በጠላት ላይ በአቀናጀነው ዘመቻ እየከዳ የወገንን የአማራ ፋኖ በጎጃም እንዲቀላቀል አድርገናል። በዚህም በዛሬው ዕለት ብቻ ጠቅላላ 29 የሚደርስ የጠላት ኃይል መከላከያና ሚኒሻ ተብሎ የሚገለጽ የጠላት ኃይል የአማራ ፋኖ በጎጃምን ተቀላቅሏል ማለት ነው። ዛሬ በዚህ አጋጣሚ የደረሰበትን ምት መቋቋም ያቃተው ጠላት እርስ በርስ መግባባት የማይችልበት የስነ ልቦና ደረጃ ላይ በመድረሱ ምክንያት 2 ቦታዎች ላይ እርስ በርሱ ገጥሟል። የመጀመሪያው ደጀን ነው። ሁለተኛው መርጦ ለማርያም ነው። ደጀን ላይ እርስ በርስ ተታኩሰው 9 የሚደርስ የጠላት ኃይል 4ቱ ሞተዋል፣ 5ቱ ቁስለኛ ሲሆኑ መርጦ ለማርያም ላይ 100 አለቃና 1 የ10 አለቃ ማዕረግ ያላቸው የመከላከያ አዛዦች በእርስ በርስ ውጊያ ህይወታቸው ተቀጥፏል። ይህ የሚያሳየው እንግዲህ የአብይ አህመድ ወራሪ ኃይል ተከታታይ የሆነ እንደዚህ ጥምር ማጥቃት ካደረግንበት በአጭር ቀናት ውስጥ ፈራርሶ ከክልላችን ጠርገን አስወጥተን እኛም ተከትለናቸው አዲስ አበባ መግባት እንደምንችል የሚያሳይ ሲሆን አሁን ላይ ባለው የስነ ልቦና ውድቀት ምክንያት አንደኛ እኛ ከደጀን በቢቸና ሞጣ አድርገን ባህር ዳር ያለውን መንገድ የተቆጣጠረን በመሆኑ፣ ሁለተኛ ከደጀን
በደብረ ማርቆስ ፍኖተ ሰላም እንጅባራ አድርጎ ባህር ዳር የሚወስደውን ዋና መንገድ የተቆጣጠርን በመሆኑ፣ ሶስተኛ መተከልንና እስከ ቻግኒ አድርጎ እንጅባራ የሚያስገባውን መንገድ ሙሉ በሙሉ የተቆጣጠርን በመሆኑ ምንም አይነት ሎጂስቲክ እና ተተኳሽ አሁን የአማራ ፋኖ በጎጃም ወደ ተቆጣጠረው ቀጠና እንዳያስገባ አድርገነዋል። በተመሳሳይ በሁለት አንቶኖቮች ሰራዊትና ሎጂስቲክ ጭኖ ከባህር ዳር አውሮፕላን ማረፊያ ወደ ሌሎች አካባቢዎች ለማከፋፈል ጥረት ሲያደርግ ነበረ። እሱ ላይም በተጣለው ደፈጣ ምክንያት በፍራቻ ሎጂስቲኩን ጭኖ ከባህር ዳር ከተማ ይባ ቢነሳ ወደ ተባለ ቦታ የወጣ ቢሆንም በብዙ ተሽከርካሪ በፍርሃት ተመልሶ ወደ ከተማው ገብቷል። በአጠቃላይ የአብይ አህመድ ስርዓት አንድ በእኛ ጥምር ኃይል እየተደመሰሰ እየተማረከ ያለበት ሁኔታ ነው ያለው። ሁለት እርስ በርሱ እየተዋጋ እየተጨራረሰ ያለበት ሁኔታ ነው ያለው። ሶስት ከፋኖ ጋር መዋጋት የመጨረሻ የህይወት እስትንፋስ ማጫ መሆኑን ያወቀው ይህ ጠላት ኃይል ወደኛ እየከዳ መሳሪያውን እያስረከበ ወደ ቤተሰቦቹ በሰላም እየተሰናበተ ያለበት ሁኔታ ነው ያለው ማለት ነው። አመሰግናለሁ። እናመሰግናለን ፋኖ ማርሻል ፀሐዩ። እስኪ በቀጣይ በወሎ ቀጠና ላይ የት አካባቢ ምን አይነት አውደ ውጊያዎች እየተካሄዱ ነው የሚለውን ፋኖ አበበ ፈንታው እዚህ አብሮን አለ። አንተ ብትነግረን 4ኛው ቀን ዘመቻ አንድነት በወሎ ቀጠና ምን ይመስላል? አመሰግናለሁኝ ወንድም ያንሙት። እንግዲህ በዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ቀጠና በርካታ ተጋድሎዎችን እያደረግን እንደሆነ ይታወቃል። 4ኛ ቀኑን በያዘው በዘመቻ አንድነት እንግዲህ ምዕራብ ወሎ ኮር 5ኛው የአማራ ፋኖ በወሎ አንዱ ኮር ነው። በጣም ግዙፍ ኮር ነው። እንግዲህ ሰፊ ቀጠና የሸፈነ ነው። በዚህ ኮር በርካታ ተጋድሎዎች ተደርገዋል። ዛሬ መካነ ሰላም ላይ ትናንትናና ዛሬ በጣም ታላቅ ገድል ፈጽመዋል። በተለይ ትናንትና አማራ ፋኖ በወሎ ምዕራብ ወሎ ኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር መጋቢት 12 ላይ በርካታ ጥምር የብልጽግናው ዙፋን ጠባቂ ሰራዊት የተደመሰሰበትና ታላቅ ድል የሰሩበት ቀን ነው። እንግዲህ ከመካነ ሰላም ከተማ ወደ ቢሊ አንድ ፓትሮል ላይ ተጭነው የሄዱ የነበሩ 15 የአገዛዙ ዙፋን ጠባቂ ሰራዊት ላይ ደፈጣ በመፈጸም ከቀኑ 5 ሰዓት ትላንትና ማለት ነው ሙሉ ለሙሉ ደምስሰዋቸዋል። 10ሩ ወዲያው ህይወታቸው ሲያልፍ 5ቱ ቁስለኛ ሆነዋል። ከዛ በመቀጠል እንዲሁ ለህዝብ የአገልግሎት የተባለ ለእናቶች እና ለህፃናት የሚያገለግል አምቡላንስ ለጦርነት እየዋለው እንደሆነ ይታወቃል። አገዛዙ በዚህ አምቡላንስ ሰራዊት ጭኖ በሚሄድበት ጊዜ በተለይ እነዚህ ወዳደሮችን ሚሊሻና አድማ ብተና ማለት ነው እንደዚሁ ደፈጣ በመፈጸም ሙሉ ለሙሉ ጥቃት ተሰንዝሮ በውስጡ ያሉት ሙትና ቁስለኛ ሆነው አንድ ከፍተኛ አድማ ብተና አመራርም በሞትና በህይወት መካከል እንደሚገኝ ከስፍራው የአማራ ፋኖ በወሎ ኢንጂነር ደሳለኝ አሰፋ ክፍለ ጦር ቃል አቀባዮች መረጃ አድርሰውናል። በዚህም እንግዲህ በጣም የተናደደውና የተበሳጨው ሁሌም ግንባር ቀደሙ ተዋጊው ፋኖ ጋር መዋጋት ሲያቅተው ከ3 እስከ 5 ኪሎ ሜትር ከበባ ውስጥ ሆኖ በሚገኝበት የከተሞች ምሽግ ዙሪያ ያገኘውን ንጹሐን እንደሚረሽን ይታወቃል። ሰሞኑንም ተደጋጋሚ ጊዜ እየገለጽ ነው ያለ ነው። ንጹሐኖችን በጣም በግፍ እየጨፈጨፈ ነው። መካነ ሰላም ላይ እንደዚሁ ወንድምህ ፋኖ ላይ አለ በሚል አንድ ንጹሐን ወንድማችንን በግፍ የረሸኑበት ሁኔታ አለ። ሰሞኑን ያው እንደምታስታውሱት በመርጦ ግንባር 7 ንጹሐኖች በአንድ ቤት ባሉበት የቦምብ ጥቃት በመፈጸም 4ቱን ህይወታቸውን ሲያልፍ 3 የቆሰሉበት ሁኔታ አለና እንደነዚህ አይነት ዘግናኝ የሆኑ የከባድ መሳሪያ ከቀላል መሳሪያ እስከ ከባድ መሳሪያ ብሎም እስከ ድሮና ጀት ድረስ ንጹሐኖችን ኢላማ ያደረገ ጥቃት ያው እንደተለመደ ነውና አሁንም ይሄ በወሎ ቤት አማራ መካነ ሰላም የቀጠለበት ሁኔታ አለ። በዚሁ በምዕራብ ወሎ ኮር አሁንም ተጠናክሮ በቀጠለው ተጋድሎ አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ ከመጋቢት 6 ከዘመቻ አንድነት ዋዜማ ጀምሮ እስከ ዘመቻ አንድነት አሁን እስከ ቀጠለበት ጊዜ ድረስ 1 ሳምንት የዘለቀ በርካታ ተጋድሎ እያደረጉ ይገኛሉ።
ሁሉም አህዶች እየተሳተፉ ይገኛሉ። ከዚህም ሼህ ሁሴን ጅብሪል ብርጌድ በጣም ጠንካራ የሚባለውን ተጋድሎ እያደረገ ይገኛል። እዛ ቀጠና ላይ ኮሬብ እና ደብረ ዘይት ከተሞችም እንደተያዙ ይታወቃል። 45 ኪሎ ሜትር የሸፈነ ቀጠና ነው እንግዲህ ሲዋጉ የነበረው። እነዚህን ሁለት ከተሞች በርካታ ተጋድሎ በማድረግ ያስለቀቁ መሆኑ ይታወቃል። አሁንም በዛው ዙሪያ ከተሞቹን አስጠብቀው ይዞታቸውን አስጠብቀው ተጋድሎ እያደረጉ ያሉበት ሁኔታ አለ። በዚህም በቀጠናው አሁንም ለውጊያ የመጣን ኃይል በርካታ ተጋድሎ በማድረግ ዲሽቃ ተኳሹን ጨምሮ ከ30 በላይ ሙትና ከ30 በላይ በግምት ሙት የሆነበት በግምት ከ11 በላይ ቁስለኛ የተደረገበት እንደዚሁ ሽማግሌ የሃይማኖት አባት እስከ ዛሬ በፍጹም ትዕግስት ሲለመኑ የነበሩ ሽማግሌና ሃይማኖት አባት ሳይቀር እየተላከባቸው የነበሩ አስፈጻሚ የሚባሉት የደህንነት ክንፉ የብልጽግና የፖለቲካና የጸጥታ አመራሮችን ጨምሮ እርምጃ እየተወሰደ ይገኛል። በዚህም አንድ ጉምቱ ወዳደር የተሸኘበት ሁኔታ አለ። ከዚህ ጋር ተያይዞ አሁንም 7 ክላሽ ከ1000 ያላነሰ ተተኳሽ የክላሽ ተተኳሽ የማረኩበት ሁኔታ እንዳለና አሁንም ይዞታቸውን አስቀጥለው ያሉበት ሁኔታ አለ። ምዕራብ ወሎ ላይ ሰሞኑን ያው ወረኢሉ አካባቢ ያሉ አህዶችም በርካታ ትንቅንቅና ተጋድሎ ጃም አካባቢ እያደረጉ እንደከረሙ ይታወቃል። ከላላም እንደዚሁ ሙሉ ምዕራብ ወሎ ኮር ተጋድሎ ላይ እንደሆነ ይታወቃል ማለት ነው። በሌሎች ኮሮች ሰሞኑን የነበሩ ተጋድሎዎች አሁንም የነበሩ ያገኘናቸውን ይዞታዎቻችንን አስጠብቀን ለአዲስ ማጥቃት አሁንም በተሻለ ቁመና ላይ የሚገኙበት ሁኔታ ነው ያለው። ከዛሬ ጀምሮ አሁንም በዘመቻ አንድነት ተጠናክሮ ይቀጥላል ማጥቃቱ። አሁንም ሌላው ነገር ሰራዊት የጠላትን ሰራዊት እንግዲህ እንደምታውቁት የሚዋጋበት ዓላማ አጀንዳ እንደሌለው ይታወቃል። ስልኩ ተጠርንፎ ጦር መሳሪያው ተጠርንፎ አንዱን ብሔር በአንዱ ብሔር እያስጠበቀ ነው መከላከያ የሚባለው ኃይል እንግዲህ አለሁ እያለ ያለው ይሄ ተጨባጭ ሁኔታ ነው። ከዚህ ጋር ተያይዞ በማስኮብለሉ ረገድ ከፍተኛ የሆነ ሰራዊት የማስኮብለል ስራ እየተሰራ ነው። ምስራቅ አማራ ኮር 1 አሳምነው ክፍለ ጦር የአንበሳውን ድርሻ የወሰደ ማስኮብለል በየቀኑ ከ5 እስከ 10 እያስኮበለሉ ያሉበት ሁኔታ አለ። በ2 ቀንም በ3 ቀንም ይሄ ተጠናክሮ ቀጥሏል። በተለይ አሁንም እንደ ስትራቴጂ ሁሉም መያዝ አለበት ብለን የምናስበው ራሱ ምርኮኛ መከላከያዎችም ጉዳት የደረሰባቸውም በምናገኛቸው ጊዜ እኛ ይህንን ጦርነት መጨረስ አንችልም፣ እናንተ ግን ይህንን ጦርነት መጨረስ ትችላላችሁ። አስፈጻሚ የሚባለውን ኃይል የደህንነት መዋቅሩን የብልጽግናና የፖለቲካና የጸጥታ የብልጽግና አመራሮችን ከቀበሌ ጀምሮ በተለይ ህዝቡ ቀጥታ የሚገናኘው የቀበሌና የወረዳ አመራሮች ነው። እነሱንም ማዕከል ያደረገ ጥቃት በመፈጸም ጦርነቱን እንዲያልቅ ማድረግ ይቻላል። ውጊያውን የሚመራው ማሳጣት ይቻላል እና አስፈጻሚውን ያነጣጠረ ጥቃት እንድትከፍቱ የሚል መልእክትም ተደጋጋሚ ስለሚመጣ ይህንንም ተግባራዊ ያደረገ ስራ እየሰራ ነው። አሁንም ትልቅ ሁለንተናዊ ዝግጁነት አለ በሰራዊታችን መካከል። በቀጣዮቹ ቀናቶችም በርካታ ድሎችን ማስመዝገብ የምንችልባቸው ስራዎችን እንሰራለን ብለን እናስባለን። አመሰግናለሁ። መልካም ፋኖ አበበ ፈንታው እናመሰግናለን። እንግዲህ የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ የኢንተርኔት የተቋረጠበት ይመስለኛል። እስኩ እስከሚመለስ ድረስ ለሶስታችሁም የሚሆን አንድ ጠቅለል ያለ ጥያቄ ላንሳ። እንግዲህ በዚህ የህልውናና የፍትህ ትግል ውስጥ ከፍተኛ ዋጋ የሚከፈልበት ትግል እንደመሆኑ በምንም መልኩ በዚህ ትግል ላይ የሚደረግ የሚቃጣን ጥቃት ያለ ርህራሄ ስም ጠርቶ መመከት ተገቢ ይመስለኛል። እኔም እንዳንድ የሚዲያ ታጋይ የምረዳው። ስለዚህ ሰሞኑን በተለይ ከትናንትና ጀምሮ መነጋገሪያ የነበረው በአንድ በኩል የአገዛዙ መከላከያ ሰራዊት ባወጣው አነጋጋሪ መግለጫ ከዚህ ከዘመቻ አንድነት ጋር በተያያዘ አቀናጂዎቹም መሪዎቹም ሌሎች ናቸው በሚል አንድ የትግራይ ጄኔራልን ስም ጠርቶ ትናንትና መግለጫ ማውጣቱ ይታወቃል። በዛም በተለይ ከ300 በላይ የፋኖ አባላትን ደምስሻለሁ የሚል መረጃ አውጥቷል። ይሄንን በተመለከተ እንግዲህ አነጋጋሪ ነው። እናንተ ምላሽ ትጽፉበት ትሰጡበት እንደነበረ አውቃለሁ። እሱ ላይ ምላሽ ማብራሪያ እንድትሰጡ ነው። በሌላ ረገድ
አሁንም ቢሆን ይህንን የህልውናና የፍትህ ትግል የማሳነስ እና የማጥቃት እንቅስቃሴዎች በተለይ ከአፋሕድ ደጋፊ በኩል በስፋት እየተመለከትን ያለ ነው። ይሄ ትግል በአንድ በኩል የወያኔ ከጀርባው የሚመራው ትግል ነው የሚል ስም ማጥፋት በአንድ በኩል እናያለን። በሌላ በኩል በሀሳብ በአቋም ልዩነት ያላቸውን የፋኖ ቡድኖች ወይም አካላት ለማጥቃት የተደረገ ነው የሚል አጠቃላይ ይህንን ዘመቻ ለማጥቃት በተለይ ዘመቻ አንድነትን ለማሳነስ ለማጥቃት የሚደረጉ የተለያዩ ፕሮፓጋንዳዎች አሉ። በእነዚህ ላይ የእናንተ ጠንካራ ምላሽ ይጠበቃል ብዬ አስባለሁኝ እና ምን ማለት ናቸው? አገዛዙ ምን እያለን ነው? በዚህ በኩል ያሉ አማራ ትግል ውስጥ አለን የሚሉ ነገር ግን የአማራን ትግል መልሰው የሚያኳስሱ የአማራን አርሶ አደር ትግል መልሰው የሚያሳንሱ አካላትን ጉዳይ እናንተ እንዴት ነው የምትመለከቱት? ምናልባት በቅደም ተከተል ለመሄድ ፋኖ ዮሐንስ ከአንተ ልጀምር፣ ከዛ ማርሸት ፀሐዩ፣ ቀጥሎ ፋኖ አበበ። እነዚህ ላይ ሀሳብ ብትሰጡበት። ዮሐንስ መቀጠል ትችላለህ። አመሰግናለሁ አምኑት። ያው አገዛዙ በትላንትናው ዕለት ያሰራጨው መግለጫ ይሁን መልእክት ይሁን ግራ የገባው ነገር ሲያሰራጭ ነበር። ይህም የዘመቻ አንድነት እንደሰቀዘው እንደ መቋቋም እንዳቃተው በዘመቻ አንድነት የደረሰበት ምት ከባድ እንደሆነ ይህን መቀልበስ የሚያስችል ፕሮፓጋንዳ ለመመለስ የሚያስችል ምላሽ በማጣቱ አንድ ግለሰብ ከትግራይ ከህወሓት የሆነ አንድ ግለሰብ መዞ በማውጣት እንደሚመራ እንደሚያቀናጅ አድርጎ ያቀረቡበት ሁኔታ አለ። ግለሰቡ ጋር ሆነ ከሌሎች አካሎች ጋር እንደ ፋኖ በተለይም ደግሞ እንደ አማራ ፋኖ አንድነት በጎንደር የአማራ ህዝብን ጥያቄዎች ይዘን የአማራ ህዝብን ፈጽሞ የመጥፋት የህልውና አደጋ ለመቀልበስ በራሳችን ወኔና ፍላጎት እና እቅድ የተነሳን እና ህዝባችን ተጠሪ አድርገን በህዝባችን አለቃነት ወደ ትግል የገባንና በዚህ ትግል ውስጥ ብቸኛ አለቃችን ብቸኛ መሪያችን ህዝባችን እንዲሆን አድርገን የምንታገል እንደመሆናችን መጠን ከማንኛውም አካል ጋር አንገናኝም። የተገናኘነውም የለም። አንገናኝም ማለት እስካሁን የተገናኘ ነው የለም፣ ያቀናጀንም የለም ለማለት ነው። ሁለተኛ በጦርነቶች ይህ ብቻ አይደለም የተካሄደ የነበረው ጦርነት። በሰሜኑ የጦርነት ጊዜ እንኳ ጀነራል ምግበ እንደመራን አድርገው ጭምር እንደሚያስቡ ነው የገባኝ አንደኛው። ሁለተኛው ይህ ደግሞ ሊሆን አይችልም፣ ሊሆን እንደማይችል እርስ በርሱ የሚጣረስ እንደሆነ ይታወቃል። እና በሌላ በኩል አንድ ግለሰብ ብቻውን ምን አይነት ፓወር አለው? ምን አይነት አቅም ሊኖረው ይችላል? የፋይናንስ ነው? የወታደራዊ አቅም አመራር ሊደርሽፕ መስጠት ነው? ስልጠና መስጠት ነው? ወይስ ፋይናንስ ማቅረብ ነው? ይህ ምንም የተብራራ ነገር የለም። ሁለተኛ ያቀረባቸው ማስረጃዎች የሉም እና መሰረተ ቢስ ውንጀላዎች መሆናቸውን ተረድተናል። ሁኖም ግን መላ ህዝባችን በአንድ የጠቀሳት ነገር አለች። በዚህ ውስጥ ጽሁፉ መግለጫው ምዕራብ ትግራይን አስመልሳለሁ የሚል ኃይል ብሎ ይጠቀሰዋል። ምዕራብ ትግራይ ብሎ የሚጠቅሱት ደግሞ የወልቃይት እና ጠገዴ ቀጠና እንደሆነ ይታወቃል። እና በዚህ ጉዳይ እንዴት አብሮ ሊያሰራ የሚችል አጀንዳ ኑሮ ተገናኝ የሚለው ራሱ መተንተን የሚችል ጉዳይ ነው እና ልንገናኝ እንደማንችል ግልጽ ስለሆነ በማንገናኝባቸው ጉዳዮች ላይ የተነሳው ፍሬ የሌለው ነገር ነው ያነሳው። አገዛዙ ምን ያህል መቋቋም እንዳልቻለ ዘመቻ አንድነትን ምን ያህል መቋቋም እንዳልቻለ የሚናገረውን እንዳያውቅ አድርገን እርቃኑን እያሰጣኑ እንደሆነ አሁንም ቢሆን አንድነታችን አጠንክረን ስንቀጥል እንደምንጠቀም በማመን ምናልባት በዚህ ዘመቻ ያልተሳተፉ ወንድሞች ካሉ እየተነጋገሩ ጉዳያቸውን እየጨረሱ በአንድነት ውስጥ ያለምንም ልዩ ጉዳይ ያለምንም ኮተት ራሳቸውን ወደ አንድነት እያመጡ ቢቀጥሉ በዚህ አጋጣሚ ምክረ ሀሳብ ሆኖ የሚሰነዘሩ ለምሳሌ ዘመቻ አንድነትን ላይ አቃቂር ለማውጣት የሚጣጣሩ አካላት ለምሳሌ ከብልጽግና ወይም ደግሞ ከአብይ አህመድ አገዛዝ ጋር የተናበበ አጀንዳ ይዘው የሚቀርቡ አካላት አሉ እና ናሬሽን ፋብሪኬት የሚደረገው ከብልጽግና ነው። ትላንት ለምሳሌ ፋብሪኬት አድርጎ የለቀቀውን ብልጽግና የለቀቀው ዋና አጀንዳቸው ያደረጉ አካላት ከዚህ ተግባር ሊቆጠሩ ይገባል።
እንደ አማራ ማሰብ እና እንደ አማራ የገባንበትን ችግር አውቀው የፈጽሞ መጥፋት የህልውና አደጋ ውስጥ የገባ ህዝብ እንደመሆኑ መጠን በዚህ ልክ ለህዝባቸው ብቻ ቅድሚያ ሰጥተው ትግሉን በንጽህና ቢያግዙ ጥሩ ነው። ከዛ ውጭ ደግሞ የጠላትን ሀሳብ ከወገን ጋር ቀላቅሎ ከማስቅረብ ይልቅ የጠላት ሀሳብ የሆነውን አጀንዳ ይዘው የሚመጡ አካላትን በአደረጃጀቶች ራሳቸውን ቢፈትሹ ጥሩ ነው ላለው ወይም እንደዚህ አይነት ሀሳብ ባያራምዱ መልካም ነው። ከዛ ውጭ ግን የሀሳብ ነጻነት የሚባል ነገር በህልውና ትግል ውስጥ የሀሳብ ነጻነት ተብሎ በሚዲያ ትግሉን አደጋ ላይ የሚጥል ነገር ሲኖር ትግል እንዲጠበቅ ደግሞ የሚፈልግ አካል ይፈጠራል እና ትግል መጠበቅ ደግሞ ህዝባችን ከመጠበቅ እኩል የሚተያይ ጉዳይ እንደመሆኑ ትግል እየተጠበቀ መቀጠል አለበት። ከዋናው ጠላታችን ህዝባችን በዚህ ደረጃ ቀውስ ውስጥ ባስገባ የህልውና አደጋ ውስጥ ካስገባ አምባገነን የአብይ አህመድ ወንጀለኛው የጦር ወንጀለኛ የአብይ አህመድ ቡድን ጋር ወይም ደግሞ ከአብይ አህመድ ጓዳ የሚመጡ አጀንዳዎችን ይዞ መሰለፍ ወይም ደግሞ ማባዛት ይሄ በምንም ቋንቋ ሊገለጽ አይችልም። የሚገለጸው የጠላትን አጀንዳ ይዞ የሚሄዱ አካላት በትግል ስም ለመግለጽ ነው ይቸገራለሁ። ልዩ አጀንዳና ልዩነት ቢኖር እንኳ አቀራረቡ በወገናዊ አቀራረብ የሚቀርብና ወግና ሁኔታውን ቦታውን የጠበቀ ዲሲፕሊን እንዲሆነ እንጂ ለትግሉ የማያስብ ኃላፊነት የማይሰማው ለህዝቡ የማያስብ ኃላፊነት የማይሰማው ደንታ ቢስ በሆነ መንገድ አብሶ ደግሞ ጠላትን በሚጠቅም አጀንዳ የጠላት ጓዳ የሚፈበረኩ የአጀንዳ ምርቶችን ይዞ ወደ አደባባይ ለገበያ የሚወጣ ብዙ አካል አለ እና ይህን እየታዘብን የቆየ ነው። እነዚህ አካላት አልፎ አልፎ በቁጥራቸው ትንሽ እንደሆነ አውቃለሁ። በተለያየ መንገድ ሀሳባቸውን ይገልጻሉ። ስለዚህ ከዚህ ቢቆጠቡ ጥሩ ነው። ካልሆነ ትግሉ ራሱ እያበበ እየጎመራ እየሄደ ስለሆነ እየተረዱ የሚሄዱበት ሁኔታ ደግሞ እየተፈጠረ ይሄዳል ብዬ ነው የማስበው። አመሰግናለሁ። መልካም። በእኛ በኩል የአማራ ፋኖ አንድነት በጎንደር ዘመቻ አንድነትን ለአንድነትና ለነጻነት እንደምንጠቀም እንደምንገለገልበትና ተሰልፈን የህይወት ዋጋ የከፈል ስራዎች እየሰራን ስኬታማ ስራዎችን እንደ አማራ እየተፈጸም እንዳለ ይታወቃል። ሆኖም ቅድም ከጠየቀኝ ጥያቄ ጋር ተያይዞ አወናባጅ አካላት ብዙ ጊዜ የወልቃይትና ጠገዴ ጉዳይን እያነሱ አወናባጅ ኢሹ ያነሳሉ እና እነዚህ ኢሹዎች ከኛ በላይ ቀድሞ ለወልቃይት የማይደርሱ ሲደርሱም አይተን የማናውቃቸው ትላንትም የደረስነው ምንደርሰው ባለቤቶቹም እኛ እንደሆን ከማንም በላይ የምንቀርበው እኛ እንደሆን እየታወቀ በብዙ መመዘኛ ወልቃይትንም ሆነ ህዝባችን የማንነትና የወሰን ጥያቄ ያነሳ መሆኑን ግምት ውስጥ አስገብተን ይህ በህጋዊ መንገድ ሆነ በሌላ መንገድ እንዲመለስ ለዘመናት የታገልን ሰዎች መሆናችን አካላት መሆናችን የፋኖ ኃይል የሚታወስ ነው። አሁንም ይሄ እዚህ ላይ የተቀየረ ነገር የለውም። ከህልውና ትግሉ ጋር ማሳ ለመሳ የሚታይ የህልውና ጉዳይ ጋር የሚያያዝ ነው። ለምሳሌ የተነሳው የወልቃይት ጉዳይ የማንነትና የወሰን ጉዳይ ከህልውና ጋር የሚያያዝ ነው። ከመጥፋት ካለመጥፋት ጋር የዘር ግንድን ማንነትን መሰረት ያደረገ ስለሆነ የመጥፋት ስጋታችን በወልቃይት ያለውም የማንነትና የወሰን ጉዳይ በሌሎች አካባቢዎችም ያለው የማንነትና የወሰን ጉዳይ የራያም ሆነ የጠለምት የሌሎች አካባቢዎችም የማንነትም የወሰንም ጥያቄ ያለባቸው ሁለቱም አይነት ጥያቄም ያለባቸው አሉ። እነዚህ ጥያቄዎች በፋኖ ትግል ውስጥ የተካተቱና እየታገልንላቸው አሁን መስዋዕትነት እየከፈልላቸው ያለ መሆኑን ህዝባችን ሊረዳን ይገባል። ተፈብርከው የሚወጡ አጀንዳዎች ቀደም ሲል በጠረጴዛ ጥያቄ የቀረበለት ከ2007 ጀምሮ ጥያቄ በደብዳቤ የቀረበለት ቀደም ሲል የኢህአዴግ መንግስት በኋላም የብልጽግና ስርዓት
ምላሽ በአግባቡ መስጠት እየተገባቸው የሸገር ከተማን ምላሽ ሲሰጡ የወልቃይትን ጉዳይ እያዘገዩ፣ የራያን ጉዳይ እያዘገዩ፣ የጠለምት ጉዳይ ሌሎችን አካባቢዎች አጀንዳ እያዘገዩ እንደዚህ አንድ ወጥ አቋም ይዘን ልንቆም ስንል እንድንዋልል ሁለት ግንባር እንዲፈጠር ሶስት ግንባር እንዲፈጠር እንድንወናበድ የታቀደ አጀንዳ እያወጡ ከጎያቸው ሲሰጡን ይህን ተከትሎ የሚነጉድ መኖር የለበትም። ጉዳዩ የምንታገልለት አብይ ጉዳይ መሆኑን ታሳቢ አድርገን ያለምንም መወናበድ የአብይ አህመድ ስርዓት እንዲገረሰስ ርብርብ እንድናደርግ ፊታችን በዋናው ጠላት ላይ እንድናደርግ በዋናው ጉዳያችን ላይ እንድናደርግ እስከዛው ደግሞ ምንም አይነት ወረራም ሆነ ምንም አይነት የአማራ ጥቅሞችን አሳልፈን የማንሰጥ መሆናችን እንዲገነዘብልን መላ ህዝባችን እና ደጋፊያችን እንፈልጋለን። አመሰግናለሁ። እናመሰግናለን ፋኖ ዮሐንስ። እስኪ በተነሳው ጥያቄ ላይ ፋኖ አበበ በተለይ አገዛዙ መከላከያ ሰራዊት በአሰራጨው መረጃ እና በተለይም ዘመቻ አንድነትን በተመለከተ በተለያዩ አካላት እየተሰጡ ካሉ አስተያየቶች አኳያ ያንተን መልከታ እንስማ። አመሰግናለሁኝ አንሙት። ያው ጓዶቼ በደንብ ጠቅሰውታል። ከትላንትናው የመከላከያ መግለጫ ጋር ተያይዞ በርካታ ነገሮችን ማንሳት ይቻላል። ያው አዲስ ራሱን የቻለ ትርክትን ያለው ጭምር ነው እና ብዙ ነገሮችን ማንሳት በብዙ ነገሮች ላይ መወያየትና ህዝባችንንም ማስገንዘብ ያለብንን ነገር ማስገንዘብም እንዳለብን አምናለሁ እና በመሰረታዊነት መግለጫው በራሱ የተቋሙን መውረድና ከተቋምነት ወርዶ የአንድ ቡድን አገዛዝ የዙፋን ማስጠበቂያ እንደሆነም የሚያሳይ ነው እና የተጠቀሟቸው ቃላቶች የተጻፈበት ሁኔታ ስታዩት እጅግ የሚያሳፍር ነው እና እንደ ሀገርም በጣም ህልውና ላይ ሀገርን ማለን ለማለት የሚያስደፍር አይደለም። ከትላንትናው መግለጫ ጋር ተያይዞ ከጄኔራል ምግበይ ጋር አያይዞ የጄኔራል ምግበን ላይ ያወጡትም ጭምር እስከሚመስል ድረስ በርካታ ነገር አንስተዋል። እሱ ራሳቸው የሚመልሱት ሆኖ እያለ በአጠቃላይ ግን ፋኖ ብቻውን የቆመ አይደለም የሚል የሀሰት ትርክት ለዓለም አቀፉ ማህበረሰብ ለማስገንዘብም ያለመ ይመስለኛል። እንዴት ነው? ከዛ አንጻር ፋኖ የራሱ የሆነ ርዕዮተ ዓለም የሌለው መሪ የሌለው በአንድ ግለሰብ በአንድ ጄኔራል የሚመራም ለማስመሰል የተሄደበት ርቀት አንድ አሳፋሪ ነው። እነሱ ያሰቡትን ግን ለህዝባችን ማስገንዘብ ያስፈልጋል ብዬ አምናለሁኝ። አጠቃላይ ብዙ ሰው የሚረዳው ነው። አጠቃላይ ከብልጽግና ዛሬ አንድ አጀንዳ ነገ አንድ አጀንዳ እየቀያየረ ዛሬ አንድ ሴራ ነገ ሌላ ሴራ እየሰራ የራሱ ህዝብ ላይ ከክላሽ እስከ ድሮን እያዘነበ ያለ ስርዓት እንደመሆኑ ከዛ አንጻርም መታየት የሚችል ነው። ሌላኛው ፋኖ የራሱ የሆነ ዓላማ መሪም የለውም የሚል ትግሉንም የማንኮሰስ ዓላማ ያለው ሆኖ አግኝቼዋለሁኝ። በሌላ መንገድም ደግሞ የአማራን ህዝብ ፋኖ ከወጋችሁ ህወሓት ጋር ቆሟል፣ እናንተም ከብልጽግና መንግስት ጋር ቆሙ ለማለት ያሰበም የሚመስልበት ከዛ በዘለለ ደግሞ ምዕራብ ትግራይ የሚለው ወልቃይትን በዛ በኩል ምዕራብ ትግራይ እያሉ የሚጠሩት የወልቃይትን ቀጠና አሁንም ከፕሪቶሪያው ስምምነትም ጋር ያው የፕሪቶሪያ ስምምነት አማራው አይመለከተውም፣ አልተወከለበትም። ስለሱ ብዙ ለማለት ፈልጌ ሳይሆን አሁንም እንደ ካርድ እየተጠቀመው ነው። አሁንም ወልቃይት ራሱን እንደ ካርድ ይጠቀማል። ራሱ የፕሪቶሪያው ስምምነትንም ካርድ አድርጎ ያስቀመጠበት ሁኔታ አለ አብይ አህመድ። ከዛ ጋር ተያይዞ አሁንም በአደረጃጀቶች ወይም በፓርቲዎች ምናምን ሳይሆን በአማራ ህዝብና በትግራይ ህዝብ መካከል አሁንም የግጭት ወቅት እየጠበቀ የሚፈነዳ ፈንጅ አድርጎ የማስቀመጥ ፍላጎትም አለው። ይሄ በእኛ ትውልድ አይሆንም፣ እየሰራንበት ነው። ወደፊትም በደንብ ይሰራበታል ብዬ አስባለሁ። ከዚህ ጋር ተያይዞ አሁንም ካርድ አድርጎ መጠቀም ውሰዱ ብሎ ከሰጠ በኋላ ያስወሰደው ፋኖ ነው ለማለትም አሁንም ናሬሽን አለ፣ አዲስ ትርክት የፈጠረበት ሁኔታ አለ። ይህንን በጣም የነቃ ትውልድ ነው። በጣም በርካታ ምሁራኖች ብዙ ሰንጥቀው መረዳት የሚችሉ የእውቀት ሀብቶች ያሉን እንደመሆናችን መጠን እንደ ፋኖ ዙሪያችን በእውቀት የተትረፈረፈ ሴራን ማክሸፍ ብቻ ሳይሆን በሰሩትም
ራሳቸው ጉድጓድ እንዲገቡ ማድረግ የሚችል የተማረ ኃይል መተኮስም የሚችል በአውደ ውጊያውም በፖለቲካው መስክ በርካታ ስራዎችን መስራት የሚችል ትውልድ ተፈጥሯል እና የሄደበትን ርቀት ለህዝባችን ማስገንዘብ ያስፈልጋል። ይገነዘበዋል። አሁንም ደግሞ ግን ተገንዝቦታል ብሎ ዝም ማለት ሳይሆን የበለጠ ማስገንዘብ መቻል አለብን። ትናንትናም እንደጠቀስ ነው፣ ዛሬም አርበኛ ዘመነ ካሴ በመግለጫም ጭምር እንደጠቀሰው ፋኖ የራሱን ክላሽ ይዞ የወጣ በነበረው የህልውና ጦርነትም በእነሱ በብልጽግናና በህወሓት የስልጣን ጦርነት አማራው ግን የጦር ሜዳ ሆኖ ርስቶቹን ተነጥቆ በገባበት ፍርድ በግድ ተከፍቶ በገባበት ጦርነት በነበረው ጊዜ ጭምር የአማራ ገበሬ በሬውን እየሸጠ የአማራ ልጅ ላሙን እየሸጠ የታጠቀውን ክላሽ አውርድ ተብሎ አላወርድም፣ የአባቶች አይደለም ስሪት አይደለም ትጥቄን አላወርድም፣ እየሞትኩ በጅምላ እየተገፈፍኩ እየተገደልኩ በጅምላ እየተቀበርኩ ባለሁበት ሁኔታ ትጥቄን አላወርድም በሚል ከዛ ሰዓት ጀምሮ ከምርኮኛው ብርሃኑ ጁላ ሰራዊት ደግሞ ማርከን እየታጠቅን ዛሬ ከክላሽ ተነስተን እስከ ሞርተር የታጠቅንበትን ትግል ዳር ለማድረስ የተነሳ የራሱ የሆነ ዓላማ ያለው በራሳችን ትጥቅ በራሳችን አእምሮ መሪ ያለን ርዕዮተ ዓለም ያለን የምንዋጋበት አጀንዳ ያለን ምናልባት ዓለም ላይ እንደ አማራ ጦርነት ውስጥ የሚገባበት አጀንዳ ያለው ህዝብ አጀንዳ ያለው ተፋላሚ አለ ብለን አናምንም። እኛ አማራ ስለሆንን እና ጦርነቱን ስለያዝነው ሳይሆን ዓለም የሚመሰክረው ይህንን ዓለም እንዲመሰክረው መስራት ያለብን ስራዎች አሉ። የ50 ዓመት የ60 ዓመት ከግማሽ ክፍለ ዘመን በላይ የተሻገረ የሀሰት ትርክት በህዝባችን እንደተጫነ እናውቃለን። እሱን ትርክት ባሉን ሁለንተናዊ ባለን ሁሉን አቀፍ ምሁራን ስራ ሰርተን በኤሊቶቻችን ስራ ሰርተን በትግላችን ስራ ሰርተን ማከምና እውነቱን ለዓለም አቀፉ ማህበረሰብ ማስገንዘብ እንዳለ ሆኖ ግን የተነሳንበት ዓላማ ሁሉ ነገር ከፈጣሪ በታች ፋኖ የተደገፈው የአማራን ህዝብና የአማራን ህዝብ ነው። ከየትኛውም አካል ጋር እስካሁን ንክኪ የለንም። ራሳችንን ችለን የቆምነን መሪ አለን፣ አጀንዳ አለን፣ ርዕዮተ ዓለም ዓላማ አለን፣ ጦርነት ውስጥ የገባንበት ዓላማ አለን። ከዚህ ጋር ተያይዞ ይህንንም የሌለን ለማስመሰልና አሁንም እንደ ዝም ብሎ ተኩሶ ለመግባት የወጣ ለማስመሰል የሄደበት ርቀት ምናልባት ትዝብት ውስጥ ይከተዋል ብለን እናምናለን። ከትላንትናው የመከላከያ መግለጫ ተብዬ ግን ብዙ ነገሮችን ማለት ይቻላል። በተለይ አይመለከተንም እንጂ ከፕሪቶሪያው ስምምነት ጋር ተያይዞ ከትግራይ ኃይሎችም ጋር ሊሄድበት የፈለገው አዲስ ናሬሽን አለ። ያ ሲሄድ እኛም ጋር አያይዞ እንግዲህ ከወልቃይትም ጋር ተያይዞ ብዙ ነገሮችን ማለት ይቻላል። እሱ ጊዜው ላይሆን ይችላል። አሁን የሆነ ሆኖ ግን እጅግ ትዝብት ውስጥ የወደቀበት ሁኔታ ነው ያለው። የትላንትናው የመከላከያን መግለጫ በተመለከተ ይህንን ነው ማለት የምፈልገው። አመሰግናለሁ። እናመሰግናለን ፋኖ አበበ። እስኪ አይ ቲንክ ኢንተርኔት ሰርቶለታል። አማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ ድሪስ የሚሰማ ከሆነ የእናንተን ቀጠና አውደ ውጊያዎች አጠር አድርገህ ንገረንና ትናንትና በአገዛዙ የተሰጠው መግለጫ ላይ ጓዶች ሀሳብ ሲሰጡ ነው የነበረው። እሱም ላይ አጠር ያለ ነገር ሰጥተህ እናጠቃለው። እሺ፣ አመሰግናለሁ። በጣም ይቅርታ ጉዳይ ስላስቸገረኝ ነው። ኮኔክሽን በጣም ነው የሚያስቸግረው። ምናልባትም የአውደ ውጊያ መረጃዎችን ለመቀበል ጥረት እያደረኩ ነበር፣ ግን ደግሞ የኮኔክሽን ጉዳይ ስለተቸገርኩ እሱን እንደደረሰ ባቀርብ ነው የሚሻለው። የክፍለ ጦሮችን ምናልባት ከመግለጫው ልነሳና ያንን ምቀጥል ከደረሰ እዛ እንትን ላይ ያቀርባለሁ፣ ወይም ደግሞ በገጹ ላይ የሚለጠፍ ግን አሁን አነሳሁ ላይ የተወሰነ ሀሳብ ልስጥ። አቤ ብዙውን ሄዶበታል። በተወሰነ መንገድ ለመጨመር የትናንትናው የመከላከያው መግለጫ ብቻ ሳይሆን የጠቅላይ ሚኒስትሩ ንግግር ታክሎበት እሱ ላይ የተወሰነ ሀሳብ አንጸባረቅ እፈልጋለሁ። እንግዲህ በመግለጫው ላይ ብዙ ነገሮችን ያሳየ ነው። አንደኛው በተለይ ከፓርላማ ንግግሩ ጋር አይታችሁ እንደሆነ የሀገሪቱ ጠቅላይ ሚኒስትር ተብዬው በጣም የደነገጠበት፣ ቆሌው የተገፈፈበት፣ ከሚገባው በላይ የሚሆነውን አጥቶ ሲወራጭ የነበረበት፣ እንደውም እንደ ሀገር መሪ ብቻ ሳይሆን የሰፈር ጎረምሳ በማያነሳው ልክ በጣም ተራና ምንድን ነው ምንም መገለጽ በሌለበት ልክ ሲገለጽ የነበረበት ሁኔታ ነው ያለው። የሰፈር ጎረምሶች እንኳን ተጣልተው በማይገልጹበት እንኳን በእርግጥ እንኳን ፓርላማ ላይ
በምንም ደረጃ መነገር የማይጠበቅበት ተራ ንግግር ሲነገር ያየንበት ነው። ይሄ እንግዲህ ከምን መነጨካል? ከድንጋጤ ከፍርሃት ነው። ሰዎችን ለማሸማቀቅ የሄደበት ርቀት እንዲሁም የአማራን ሕዝብ ትግል ዝቅ ለማድረግ የፋኖን ትግል ለማዋረድ የሄደበት ርቀት ተራ ቧልት ከመሆን አልፎ እሱን ሰውየውን ራሱ ትዝብት ውስጥ የከተተበት ነው። በንግግሩም ተራ ቀረርቶና ተራ ቅጥፈት ያየንበት ነው። ለምሳሌ የትግራይን ጉዳይ አንስቶ ሲናገር ነበረ። በመልካም ነው፣ ጥሩ ነው፣ እንደዚህ ላደረጉት ምስጋና ይገባቸዋል፣ በጦርነቱ ጊዜ ቢያደርጉንም ግን በስራው ላይ እያለ ስም እየጠራ ጭምር ሲያወድስ ነበር ያየ ነው። እንግዲህ ይህ ሰውዬ የሀገሪቱ የጦር ኃይሎች ጠቅላይ አዛዥ ነው፣ አብይ አህመድ ማለት አሁን ባለው በእነሱ ህገ መንግስት በሚሉት ያንን ብሎን ሲያበቃ ግን ወደዛው ከሆነ ቅጽበት በኋላ ደግሞ የነዛን ሲያወድሳቸው የዋሉትን ኃይሎች ገልብጦ መከላከያ ተብዬው ያወጣውን መግለጫ ስናይ ምን ያህል ሰውየው ፍርሃትና ድንጋጤ ውስጥ እንዳለ ያየሁበት ነው። ስለዚህ በጣም በመርበትበት ውስጥ ሆኖ በጣም የአማራን ጥላቻ ኑሮበት ግን ደግሞ የዚህ አደረጃጀቱ ወይም ደግሞ የዘመቻ አንድነቱ በጣም ውጥረት ውስጥ እንደከተተው ሰዎችን ጭምር እየጠራ ሲገላምጥ ሲያስፈራራ የዋለበት ነበር። እንደገና ግን ያው ሁለቱ ይሄ መግለጫ ሲወጣም እነሱ ራሳቸው ተናበው ነው የሚያወጡት። መቼም የሀገሪቱ ጠቅላይ የጦር አዛዥ ሳያውቅ እንደዚህ አይነት መግለጫ ይወጣል ተብሎ አይታሰብም። ታስቦበት መጨረሻ ላይ ያንን ይዞ መጥቷል። ያንን ሲያወጣ ግን እኔ ያሳየኝ ነገር ቅድም አቤ አንስቶታል። በእርግጥ እንደው የተወሰነ ለመጨመር ያክል ነው። አንደኛ ምግበ ወይ የሆነ አካልን አምጥቶ እዚህ ሲያስገባ የአማራን ሕዝብ በቃ ማዕፀን በቃ ምንድን ነው መካን አድርጎ ለማቅረብ ያደረገበት የሄደበት ርቀት ትንሽ አሳዛኝም ነበር ማለት ነው። የአማራን ሕዝብ ትግል ምን ያህል ዝቅ እንደሚያደርገው ጀስት እኛ ጄኔራልን የሆነን የጦር አዛዥ ኦር የፖለቲካ ኢሊት ሸቅጠን እንደምናመጣ የእኛ እንደማንችል አድርጎ እኛን ዝቅ ለማድረግ የሄደበት ርቀት ያው ራሱኑ ነው ትዝብት ውስጥ የሚከተው ማለት ነው እና ያስቀመጠው አንድ በፍርሃት ውስጥ ሆኖ በበርበትበት ውስጥ ሆኖ ባልጠበቀው መንገድ ስለተገኘበት ይህንን ነገር የገለጸበት ሁኔታ ነው ያለው። እኛ ግን ኮዝ ያለን መስመር ያለን መዳረሻ ያለን ህዝብ ሆነን አገዛዙን ምንም ሳንይዝ ወጥተን የብልጽግናን የጸጥታ መዋቅሩን መንግስታዊ መዋቅሩን ጭምር 1 ዓመት ባልበለጠ ጊዜ በጣጥሰን እንዲህ አይነት አደረጃጀት ሰርተን ተገዳዳሪ ኃይል ለምስራቅ አፍሪካ ይልቅ ጭምር ተለዋጭ ጠንካራ ኃይል እንደገነባን ዓለም አቀፍ ተቋማት ጭምር ትላልቅ ዲፕሎማቶች እየገለጹ ባለበት እሱ በዚህ ልክ ነው ዝቅ ሊያደረገው የሞከረው። በእርግጥ ሰውየው ልክ ነው ወይም የመከላከያው ላይ የወጣበት ነገር የተገለጸበት ብዙ የዓለም አቀፍ ተቋማት፣ ሚዲያዎች፣ ዲፕሎማቶች እንደዚሁም የፖለቲካ አዋቂዎች የፋኖን እውቅና እየሰጡ ሲሆን ተደናግጧል። ስለዚህ ያለችዋን ለመጠቀም ሲል ያናውጡታል። እኔ ግን ከዚህ ሁሉ ነገር አደገኛ ነገር የታየኝ በዚህ በመከላከያ መግለጫ ላይ የአማራ አንድነት እስከዛሬ የሚደክሙ ነበር፣ አልተሳካም። ግን ደግሞ አሁን በትልቁ ስላስፈራቸው ያንን መበተኛ መግለጫ ነው ሆኖ ያገኘሁት። ሲጠቃልል ለምሳሌ ምንድን ነው የሚለው? ምዕራብ ትግራይን ለትግራይ በግድ አሳልፌ እሰጣለሁ የሚለው ምግበ የዚህን ዘመቻ አንድነት ብሎ አውጆ የነበረው ከሸፈ ነው የሚለው። እንግዲህ ምን ለማለት እንደሆነ ይገባናል መቼም። ይህ ማለት ምንድን ነው? ወልቃይትን ወደ ትግራይ በኃይል ላካል ነው ብሎ የሚልን ሰው ትእዛዝ ሰጥቶ ብሎ ሲያስቀምጥ ወልቃይት ላይ የአማራው ሕዝብ ምን ጥያቄ እንደሚያነሳ መቼም ሁሉም የሚረዳው ነው። የቀይ መስመር ነው የአማራው ሕዝብ። ምናልባት የእሱ በተለይ በጎንደር አካባቢ ያለውን ኃይል ለመበተን ያስችለኛል ብሎ ስላሰበ ያንን መሬት እነኝህ ኃይሎች ተባብረው ለትግራይ ሊያሰጡብህ ነው በሚል በአማራ ፋኖ በአራታችን አደረጃጀቶች ውስጥ ስንጥቅ የመፍጠር አለፍም ሲል ደግሞ ማህበረሰባዊ ቅቡልነትን ለማሳጣትና የፋኖን ትግል መሬት አሳልፈው ከሰጪዎች ጋር ተባበሩ፣ መሬትን ሊሰጡብህ ነው
ወይም ደግሞ የህወሓት ተላላኪዎች ናቸው በሚል አንዱን ጠቅላይ ግዛት ከሌላኛው ጋራ ለማቃረን የተጠቀመበት መንገድ በመሆኑ ለእኔ አደገኛ የመርዝ ብልቃጥ ሆኖ ነው ያገኘውም ማለት ነው። ያው ከዚህ በፊት እንደምናስታውስ የተለያዩ አጀንዳዎች ይነሳሉ። ሰኔ 15 ይመዘዛል፣ የሆነ ጊዜ የሆነ አጀንዳ ይመዘዛል። እነዚህ ነገሮች ሁሉ የአማራው ህዝብ አንድ ሆኖ እንዳይታገል ነው። አሁን ደግሞ ከመቼም ጊዜ በላይ ከዚህ በፊት በፖለቲካ የነበረን ትብብር ዛሬ ላይ በቀጥታ ወታደራዊ ኮማንድ ተሰጥቶ በዚህ ደረጃ የሀገሪቱ መከላከያ ሰራዊት በዚህ ልክ ሲመታ፣ በዚህ ልክ ሲበተን፣ የፓርቲ መዋቅር የማይጠገንበት ደረጃ ሲደርስ፣ ትናንትና የአማራ ተወካይ ነን የሚሉት ሰዎች አርጅቷል፣ ከጥቅም ውጭ ሆኗል፣ ከዚህ በኋላ ዋጋ የለውም ተበትኗል ሲሉ የነበረውን ባልተጠበቀ እንደ ጎርፍ መጥቶ ስላጥለቀለቃቸው በዛ ድንጋጤ ውስጥ ስለሆኑ ይህንን የአማራ አንድነት በመበተን እስትንፋስ ለማግኘትና ያለችውን ጊዜ ለመጠበቅ ያስቀመጡት ነው። የሆነ ሆኖ ግን እኛ በዚህ እንሸበራለን ብዬ አላስብም። ነገር ግን የመከላከያው ያወጣው ቀጥተኛ የሆነ እኔ እነሱም ነው ብዬ አላስብም። ትክክለኛ በፓርቲ ደረጃ ተመክሮበት የአማራ አንድነት ለመበተን የተበጥጦ የተሰበረ የመርዝ ብልቃት ሆኖ ነው ያገኘሁት። ይህን ማለት የምችለው። አመሰግናለሁ ፋኖ አብደላ። እንግዲህ ረጅም ሰዓት ቆይተናል። ምናልባት እጅግ በጣም አጠር ባለ መንገድ ፋኖ ማርሸት አይ ቲንክ ኔትወርክ ተመልሶለታል። በዚህ ላይ አጭር ነገር በለንና እናጠቃል። ረጅም ደቂቃ ሆኖናል። አለ ፋኖ ማርሸት አሎ፣ ሰማለሁ ይሰማናል። በጣም ጥሩ። እንግዲህ አብይ አህመድ ከሰሞኑ የተናገረው ሀሳብ እና የትናንትናው መግለጫ በመጀመሪያ አዲሱ የአማራ ትውልድ በውል አለማወቅ አለመረዳት ነው እና አማራውን እየለካበት ያለው አብይ ይሰማል። አብይ አህመድ አማራውን እየለካው ያለው አብዮታዊ ዴሞክራሲ ፈልፍሎ ባሳደጋቸው አማራን እንወክላለን በሚሉ ምስለን ያሸንጉሊቶች በእነ ተመስገን ጥሩነህ በእናገኘው ተሻገር ቁመና እየለካው ነው። የእኛን ትውልድ አዲሱን ትውልድ አያውቀውም። በመጀመሪያ ወደ ትናንትናው መግለጫ ስሄድልህ ከማይረባ ጉልበት ልብ አድርጉልኝ ማለት ብሎ ነው አብይ አህመድ ይህች መግለጫ ያወጣትና እንደነገርኩ አዲሱ ትውልድ የእውቀት፣ የሀሳብ፣ የጀግንነት፣ የታሪክ፣ የጥበብ፣ የሁሉ ነገር የፍልስፍና ባለቤት ነው እና ሰፊው የአማራ ማህበረሰብ ሰፊ መልክዓ ምድር ላይ ያለ ህዝብ፣ ሰፊ ሪሶርስ ያለው ህዝብ፣ ሰፊ የሰው ኃይል ምቅ የሰው ኃይል ያለው ህዝብ ሲቀናጅ ሲዋሃድ በአንድነት ምን ሊፈጥር እንደሚችል አብይ አህመድ የፖለቲካም የኢንቴሊጀንስ ትንተናም አይሰራም። ደንቆሮ ስለሆነና በገደምዳሚ ሀገር ስልጣን ላይ የወጣ ሰው ስለሆነ አዲሱን ትውልድ ስለማይረዳ የሚያራምደው ሀሳብ ነው። አንድ ሁለተኛ ግን በአጽንኦት የምናየው አንድ ከህወሓት መካከል አንድን ሰው መጥቀሱ፣ ሁለት የፋኖን የአንድነት ኦፕሬሽን እና የአንድነት መንገድ ከህወሓት ጋር ያያይዝበት የሞከረው ጉዳይ የእኛ ቀይ መስመራችን ነው። ስለዚህ በጥልቀት እየተከታተልን እየመዘን ለህዝባችን ይፋ የምናደርገው ጉዳይ ነው እንጂ አብይ አህመድ ምግብ ኃይልን ጠርቶ የምናልፈውና ስቀን ወይም የእሱ ስህተት ነው ብለን በፍዘት የምንመለከትበት ጉዳይ እንደሌለ በአጽንኦት መናገር እፈልጋለሁ። አዲሱ ትውልድ ግን ወደ ማሸነፍ ወደ ከፍታችን እንሄዳለን የሚል ሀሳብ አለኝ። አመሰግናለሁ። እጅግ በጣም እናመሰግናለን ሁላችሁንም የአራቱም ቀጠና ፋኖ አደረጃጀት የህዝብ ግንኙነት መምሪያ ኃላፊዎች እንደዚሁም የመገናኛ ብዙኃን ስለነበረን ቆይታ እጅግ በጣም እናመሰግናለን። የዛሬው 4ኛ ቀን የዘመቻ አንድነት የውሎ መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁና እነዚህን ሁሉ ማብራሪያዎችና መረጃዎች ስለሰጣችሁን የህዝብ ግንኙነት መምሪያ ኃላፊዎቹን እጅግ በጣም እናመሰግናለን። እዚህ መግለጫ ላይ አብራችሁ ያላችሁ መገናኛ ብዙኃንም እንደዚሁ እናመሰግናለን። መልካም ጊዜ እመኛለሁ። 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 መልካም ጊዜ እመኛለሁ።